ادفع بالله كسبا تستلطف القلوب. الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ወንድሞች እንዳስተዋወቁት ርዝቅህ እንዲሰፋ ትፈልጋለህ ወይ ሚል ርዕስ ተዘጋጅቷል። መቼም እንደዚህ አይነት ርዕስ ሲዘጋጅ ሁሉም ይደሰታል። ርዝቁ እንዲሰፋለት የማይፈልግ የለም። ነገር ግን ርዝቅ ብዙ አይነት ርዝቅ አለ። ርዝቅ የአላህ ስጦታ ነው። ከአላህ ስሞች መካከል አንዱ አርረዛቅ ለጋሽ። ርዝቅ በብዙ መንገድ ይፈሰራል። የገንዘብ ርዝቅ አለ፣ የጤና ርዝቅ አለ፣ የልጅ ርዝቅ አለ፣ የዕልም ርዝቅ አለ፣ የአገር ሰላም ርዝቅ ነው። የርዝቅ አይነቶች ብዙ ናቸው። ትልቁ ርዝቅ ደግሞ ጀነት ነው። አላህ ይወፍቀን። ዱንያ ላይ ደግሞ ትልቁ ርዝቅ ደግሞ ኢስላም ነው። አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰላም። ዱንያን አላህ ለሚወደውም ይለግሳል፣ ለማይወደውም ይለግሳል። ዱንያ መብዛቱ ማነሱ የአላህ ውዴታ መገለጫ መንገድ አይደለም። ዓለም ላይ ያሉት ቁጥር 1 ባለሀብቶች ከአላህ መንገድ ያፈነገጡ ናቸው። አላህ ስለወደዳቸው አይደለም። ድህነት ላይ ቁንጥጥ ሲያረግህ ስለጠላህ አይደለም። ነገር ግን አሉ ነብዩ አለይሂ ሰላቱ ወሰላም ዲንን፣ ኢስላምን፣ ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም። ስለዚህ ትልቁ ርዝቅ ምንድነው? ኢስላም ነው። በእስልምናችን የምንጠቀም አላህ ያድርገን። ዛሬ በርዕሱ ላይ እንደተገለጸው ቱሪድ አይ የብሱጥ ለከ ሪዝቀክ፣ ሪዝቅ እንዲሰፋ ትፈልጋለህ? የሁሉም መልስ አዎ ነው። ነገር ግን ምን ይጠበቅብናል? ሪዝቅ እንዲሰፋ ፈጣን ቀልጣፋ መሆን ብቻ ነው? ላ አብዛኞቻችን ያላወቅናቸው የርዝቅ ምስጢሮች አሉ። የአላህ ባሪያዎች አላህ የሚወፍቃቸው ከአላህ ጋር ባላቸው ግንኙነት ነው። ዛሬ ርዝቅን ሰው ሀብቱ እንዲሰፋ ብቻ ገንዘቡ እንዲበዛለት ብቻ ያግበሰብሳል። በሐራምም በሐላልም ያግበሰብሳል። የዛ አይነት ርዝቅ ግን መጨረሻው የከፋ ነው፣ ውርደት ነው፣ ውድቀት ነው። ነገ የውመል ቂያማ ነዳማ ነው፣ ጸጸት ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ አዩሃ ናስ እናንተ ሰዎች ሆይ ኢተቁላህ አላህን ፍሩ፣ ወአጅሚሉ ፊ ጠለብ ርዝቅን በመፈለግ ላይ አሳምሩ። ፈኢነ ነፍሰን አንድ ነፍስ እኮ ለን ተሙተ መቼም አትሞትም ሐታ ተስተውፊየ ሪዝቀሃ ሪዝቋን እስክትሞላ ድረስ የተጻፈላትን ርዝቅ ሳትሞላ አንድ ነፍስ አታልፍም፣ አትሞትም። ወኢን አብጠዐ አንሃ ከሷ ቢዘገይም ያ የተጻፈላትን ታገኛለች። ፈተቁላህ አሁንም አላህን ፍሩ፣ ወአጅሚሉ ፊ ጠለብ ርዝቅን በመፈለግ ላይ አሳምሩ፣ በጥሩ ሁኔታ ፈልጉ። ኹዙ ማ ሐለ አላህ ለእናንተ ሐላል ያደረገላችሁን ያዙ። ወደኡ ማ ሐሩመ ለእናንተ ሐራም የተደረገውን ደግሞ ተውት። ሰው ዛሬ ከየትም ፍጪው ዱቄትን አምጪ አይነት አባባል ኪሱን ይሞላል፣ ያግበሰብሳል። ነገ ግን ውርደት ነው። እኔ አንድ ሐዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል። ነገ የውመል ቂያማ የሰው ልጅ ከቆመበት ቦታ ንቅንቅ አይልም፣
አራት ጥያቄዎችን እስኪጠየቅ ይላል። የመጀመሪያው ጥያቄ ስለ እድሜው አላህ ይጠይቀዋል። 100ም 90ም 80ም 70ም 40ም 50ም ሰጥቼህ ነበር በምን አሳለፍከው ብሎ አላህ ይጠይቃል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ ናስ ከሰው ሁሉ በላጭ ጥሩ ማለት አሉ መን ጣለ ዑምሩሁ እድሜው ረዝሞለት ወሐሱነ አመሉሁ ስራው ያማረለት ነው። ከሰው ሁሉ በላጭ ማለት እድሜው ረዝሞ ምን ያማረ ስራው ያማረለት። ከሰው ሁሉ መጥፎ ሸረኛ ማለት ደግሞ እድሜው ረዝሞ ስራው የተበላሸበት ነው። ስለ እድሜ ይጠየቃል አሉ። ከእድሜው ደግሞ ሁለተኛ ተነጥሎ ወአን ሸባቢሂ ፊማ አብላ ስለ ወጣትነት እድሜ ይጠየቃል። በምን እንዳበሰበሰው በምን እንደጨረሰው። ወጣትነት እድሜ በኢስላም ትልቅ ቦታ አለው። አበባ የሆነ እድሜ ነው። የአላህ ጠላቶች አንተን ሊያጠሙ ፖለቲከኞች አንተን መስመር ሊያስለቅቁ የሚፈልጉበት እድሜ፣ እንደፈለገ የሰውን ልጅ የሚነዱበት እድሜ ማለት የወጣትነት እድሜ ነው። አላህም ይፈልገዋል፣ ሸይጣንም ይፈልገዋል። ተቃራኒ ጾታም በጣም የሚፈላለጉበት ይህ እድሜ ነው። ይህን እድሜ አላህ በሚወደው አላህ በሚፈልገው ካሳለፈ ነገ የውመል ቂያማ ሰዎች በላባቸው በሚጥለቀለቁበት ጭንቅ በሚልባቸው ሰዓት ላይ አላህ እስከ 7 ሰዎች አንዱ ወሻቡን ነሽአ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህ በሚፈልገው ነገር ላይ እድሜውን ያሳለፈ ስለ ወጣትነት ይጠየቃል። ወጣት ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ረድተውኛል ብለዋል። የነብዩ ዲን ዘብ ነው ወጣት። የነብዩ ዲን ጠባቂ ነው። የነብዩ ሱና ተከታይ ነው ወጣት። እድሜን ዝም ብለህ አትጨርሰው፣ በእንቱ ፈቶ አታሳልፈው። ዛሬ አንተ በአንተ በኩል ዲን እንዳይመታ ተጠንቀቅ። ዲን በአንተ በኩል ሊከበር ይገባል። ወጣትነት እድሜ ይጠየቃል። ከዛስ ስለ ገንዘብ ይጠየቃል። ከየት አመጣኸው አንድ ጥያቄ ነው። በጥሩ ሁኔታ ካለፈ በሐላል ነው ማሻአላህ። ወዴት ወሰድከው ሌላ ጥያቄ ያለው ገንዘብ ላይ ምን ሰራህበት? መድረሳ መስጂድ ዑለማዎችን ረዳህ፣ ደካማ ረዳህ፣ ሰደቃ አናወጣህ፣ ወይስ ዳንኪራ ቤት ከፈትክበት? ሐራም የበዛ ቦታ ዛሬ በገንዘቡ አለኝ እንደፈለኩ ይላል። ቤቲንግ እያለ ቁማር ይከፍታል። ምን ይላል? ሱቁን ለዛ ያከራያል። ምን ይላል? ይጠየቃል። ከየት ሰበሰብከው? ወዴት ወሰድከው? አራተኛው ስለ ዕውቀቱ ይጠየቃል። ሰራህበት? አስተላለፍከው? ምን አረከው? ይጠየቃል። አላህ ነጃ ከሚወጡት አላህ ያድርገን። ስለዚህ ሪስክ በሐራም ለመፈለግ አትፈልጉ። 3 ነገሮች መምጫቸው ቀን አይታወቅም፣ እንግዶች ናቸው። ቀደር መቼም አይታወቅም፣ ሞት መቼም አይታወቅም፣ ሪዝቅ መቼም አይታወቅም። መቼ እንደሚመጣ አይታወቁም። ሞትም በድንገት ይመጣል፣ ሪዝቅም በድንገት ይመጣል፣ ቀደርም በድንገት ይመጣብሃል። መምጫቸው አይታወቁም። ስለዚህ ርዝቃችንን አላህ እንዲያሰፋልን ከአላህ ጋር ያለን ግንኙነት እናሳምር። ዛሬ ትኩረት ማደርግበት ሚን አስባቢ ሪዝቅ ከሪዝቅ ሰበቦች ብዬ ከናንተ ጋር በጣም ቆይታ ማደርግበት መንፈሳዊ የሆኑ ነገሮች ግን ርዝቅን የሚያመጡ ነው። በእርግጥ ስራ አይደለም። እስልምና ስራን ያበረታታል። የስራ ዲን ነው እስልምና። እስልምና የስንፍና ዲን አይደለም። ቁጭ በል ሚል ዲን አይደለም። ልፋ ድከም። ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ያለ ነው። የልማት ዲን ነው። ግሪን ኤሪያ አረንጓዴ ልማትን የሚያበረታታ ዲን ነው ኢስላም። ንጽህናን የሀገር ብልጽግናን የሚወድ ዲን ነው። ግን የዲኑን መስመር ተከትለ ግልጽ ነው። ሚን አስባቢ ርዝቅ ከርዝቅ ሰበቦች የመጀመሪያው ተውሂድ ነው። ይህን ልብ ብላችሁ ወቁ። ተውሂድ እንዴት ልትሉ ነው አይደል? ምንነጋገረው በቁርአንና በሐዲስ ብቻ ነው ዛሬ። ተውሂድ አላህን በብቸኝነት በመገዛት ርዝቅ ይሰፋል። እኔ አይደለሁም ያልኩት፣ አላህ ነው ያለው። አላህን በብቸኝነት ሲገዛ አንድ ሰው ርዝቁን አላህ ይባርክለታል፣ ያሰፋለታል። የቁል አላሁ አዘ ወጀል አላህ ቁርአን ላይ ሱረቱ ዛሪያት ላይ ምን አለ?
ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ጋኔንና ሰውን እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። እኔን ሊገዙኝ ብቻ ነው የፈጠርኳቸው። ይህን የቁርአን ብዙ ቦታ ሳስተምር በሀገራችን አቆጣጠር 1993 አንድ ፓምፕሌት እጄ ላይ ገባ። የአክፍሮት ኃይላት ሙስሊሙ ማህበረሰብን ሊያታልሉበት የበተኗት የጻፏት ፓምፕሌት ናት። እሷም ፓምፕሌቱ ላይ አሁን የቀረውት የቁርአንያን ጽፈዋል። ምን ብለው? ወማ ኸለቅቱል ጅነ ወልኢንሰ ሊያዕቡዱኒ። ልክ ነኝ ስቀራው? ምን ጎደለ? ኢላ አይደል? ምን ማለት ነው? ወማ አፍራሽ ናት አለ። ወማ ኸለቅቱ አልፈጠርኩም፣ አልጅን አጋንንት፣ ወልኢንስ የሰው ልጅን ኢላ ወታ ስትነበብ ሊያዕቡዱኒ እኔን ሊገዙኝ አልፈጠርኩም፣ የሰው ልጅንም ሆነ ጂንን እኔን ሊገዙኝ አልፈጠርኩም ብሏል ያው አላህ ራሱ። ስለዚህ ማንን ነው? ኢየሱስን ነው፣ ዒሳን ነው አሉ የአክፍሮት ኃይላት። አያችሁ ማዕናው እንዴት እንደሚያበላሸው ምን ስለወጣች ኢላ። አላህ ግን ምን አለ? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱኒ አጋንንትንም ሆነ የሰው ልጆችን አልፈጠርኩም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። የፈጠርኳቸው ለኔ ባሪያ እንዲሆኑ የኔን አምልኮ እንዲፈጽሙ በብቸኝነት እንዲያመልኩኝ በኔ ላይ እንዳያጋሩብኝ የፈጠርኳቸው ለሌላ ዓላማ አይደለም ማለት። እነሱ ግን ሙስሊሙ አያውቅም ወይም እንሸውደዋለን አረበኛ ጽፈን ብለው ኢላ ምትለውን አወጡና ኢየሱስን ነው ሌላ ሊገዛ አይደለም ይሄው እያለ ነው ብለው ለማታለል ሞከሩ። አይሳካም። ቁርአኑን ያወረደው ማን ነው? አላህ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። ይህ መገሰጫውን መመከሪያውን ሰውን ከጥመት ወደ ቅን፣ ከጭንቀት ወደ ብርሃን፣ ከጨለማ ወደ ብርሃን፣ ከጭንቀት ወደ ደስታ የሚያወጣውን የዓለም ብርሃን የሆነውን ቁርአን እኛ አውርደነዋል፣ እኛው ነን ጠባቂ ብለዋል። ማንም ቁርአንን ሊበክል ሊያበላሽ የሚመጣ አንድም ሳይኖር ጠባቂው ማን ነው? አላህ ነው ቁርአንን የሚጠብቀው። ቁል ሙቱ ቢገይዚኩም እንደ ተቃጠላችሁ ሙቱ እንጂ አይሳካላችሁ። ይሳካል? አይሳካም። ከዛ አላህ ምን አለ? ማ ኡሪዱ ሚንሁም አለ ማ ኡሪዱ ሚንሁም ምን ሪዝቅን ወማ ኡሪዱ አን ዩጥዒሙኒ አለ ከእነርሱ ምንም ሲሳይ አልፈልግም ሊመግቡኝም አልሻም። ኢነላሃ አላህ ሁወ ረዛቅ አለ እርሱ ነው ሰጪው ለጋሹ፣ ዙል ቁወቲል መቲን የብርቱ ኃይል ባለቤትም እሱ ነው አለ አላህ። ማን ነው ረዛቁ? አላህ ነው። በምን? ተውሂድን ስትይዝ አላህን በብቸኝነት ስትገዛ አላህ ርዝቅህን ያሰፈዋል። ተውሂድ የያዘ ሰው ማንን ነው የሚጠጋው? አላህ ነው። ሲደሰት አልሐምዱሊላህ፣ ሲቸገር ያ ረብ ይላል። ከአላህ ውጭ ማንንም አያውቅም፣ የአላህ ባሪያ ነው። ስለዚህ የመጀመሪያው የርዝቅ ሰበብ ተውሂድ፣ አላህን በብቸኝነት መገዛት። የተውሂድ ጉዳይ ቀላል አይደለም ወንድሞች፣ ልንጨነቅለት ሊያሳስበን የሚገባ ጉዳይ ነው። ነገ የውመል ቂያማ ምንድነው? በተውሂድ ነው። ተውሂዱ የተበላሸበት ሰው ዱንያ አኺራ ይበላሽበታል። ተውሂዱ ያማረለት ሰው ወንጀል እንኳን ሰርቶ ጀሃነም እንኳን ቢገባ ተውሂድ ያለው ሰው መጨረሻው የት ነው? ጀነት ነው። መጨረሻው ጀነት ነው። አላህ ከጀሃነም እሳት ይጠብቀን። ሁለተኛው የርዝቅ ሰበብ የቆጠራችን ሁለተኛው የርዝቅ ሰበብ አሰላ ሰላት ነው። ሰላት የርዝቅ መክፈቻ በር ነው፣ ቁልፍ ነው። አላህ ምን አለ? ወእሙር አህለከ ቢሰላቲ ቤተሰብህን በሰላት እዘዝ፣ ወስጠቢር አለይሃ በሷ ላይም ጽና ታገስ። ላ ነስአሉከ ሪዝቀን ሪዝቅን ሲሳይን አንጠይቅህም፣ ነህኑ ነርዙቁከ እኛው እንረዝቅሃለን አለ። ወልዓቂበቱ ሊተቅዋ መጨረሻም አላህን ለሚፈራ ነው። ሰላት የርዝቅ መክፈቻ ነው። ሰላት የመንፈስ እርካታ ማግኛ ነው። ሰላት የደስታ ምንጭ የሚገኝበት ነው። ሰላት የሌለው ሰው ባዶ ነው። ስለዚህ ርዝቅ የሰላት የርዝቅ መክፈቻ በር ነው። ሰላትን ጠብቅ።
ሐሳብ ጭንቀት ይወገዳል። ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ጥብብ ሲላቸው ያ ቢላል አሪሕና ቢሰላህ፣ ቢላል ባክ በሰላት አሳርፈን። ሰላት ሲሰግዱ ሁሉን ነገር ይስተካከላል። እንደው ሐቂቃ እንነጋገር። አሁን መግሪብ ከሰገድን በኋላ የተሰማን ደስታ የለ? ሰላት ሰግደንና ሳንሰግድ አንድ ነን? ወላሂ ሰላት የሚሰግድ ሰው አላህ የሰጠው ስጦታ አለ፣ ልዩ ስጦታ፣ ደስታ አለ። እስር ቤት ላይ ሆነን አንድ ሰው መጣና እከሌ ያለው አቤት ሰላት ጀመርካል? አልጀመርኩም። ወላሂ አንተ መቼም አትሰግድም አለው። ለምን ሲለው የጭንቀት ቦታ ላይ አላህን ያልተገዛ ወተህማ መቼም አትገዛም። እስር ቤት ሆነን ሰላት ማይሰግዱ ሰዎች ወላሂ እንቅልፍ የላቸውም። ሌሊቱን በሞላ ወክ ያረጋሉ። እዛው ቤት ውስጥ እንደ መጋዘን ነገር ነው፣ ወክ ያረጋል። ለምን? እንቅልፍ የለም፣ ጭንቀት ነው። ሰላትስ ደስታ ያመጣል። ስለዚህ ቤተሰብን በሰላት እዘዝ። የሚጠበቅብህ ይሄ ነው። በአላህ ትእዛዝ ላይ አድርጋቸው። ርዝቁ ከማን ነው? ከአላህ ነው። የሆነ ነገር ሲባል ሰላት ከተውክ ነው ስራ መሰረው። ሰላትን አተው። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድ ነገር ነው አላህ የተሻለ ይተካልሃል። አላህን ያስቆጣ ነበር ትተዋል፣ አላህ የተሻለ ያመጣልሃል። ስለዚህ ሰላትን አጥብቀያስ። በአላህ ማመን፣ አላህ አመኑባቸው ባሉት ነገር በአጠቃላይ ማመንም ርዝቅ በረካ አለው። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክሲቡን። ወለው አነ አህለል ቁራ አለ የከተማዋም ሰዎች አለ አላህ አመኑ ወተቀው ባመኑና በተጠነቀቁ ኖሮ አለ ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማይም ከምድርም በረከቶችን በከፈትንላቸው ነበር አለ። ወላኪን ከዘቡ ነገር ግን አስተባበሉ። ፈአኸዝናሁም ቢማ ካኑ የክሲቡን አለ ሲሰሩት በነበረውም ኃጢአት ያዝናቸዋል አላህ ሱብሓነሁ ወተዓላ። በአላህ ስታምን በረካው ይከፈታል። አራተኛው የርዝቅ መክፈቻ አብዛኞቻችን የዘነጋ ነው። በዚያውን አራተኛው ክፍል ላይ የምነግራችሁ ከዚህ ከምነግራችሁ ርዕስ ወይም የርዝቅ መክፈቻ በር ይልቅ እኛ ሌላ ቦታ የምናንኳኳበት ነገር ግን አላህ እሱ ጋር ብቻ እንድናንኳኳ የፈለገበት የሆነው የርዝቅ ሰበብ ነው። እሱም ዱዓ። ወላሂ ዘንግተናል። ልናደርግ እንችላለን። ስናደርግም በገፍላ የቂን ሳይኖረን አላህ ስብሓነሁ ወተዓላን ሳንተማመንበት ምናደርገው። አንዳንዱ ዱዓ ሲያደርግ ቀልቡ የለም። አላህ ደግሞ ልብህን ይፈልገዋል። እህቴ ልብሽን አላህ ይፈልጋል። ቀልባችንን አላህ ይፈልጋል። ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም። ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። እርግጠኞች እንደሚለግስ እርግጠኛውን ለምነው አላህ ይለግስሃል። ጭንቅ አለ ያ ረብ በል። ሀብታም ጌታ እኮ ነው የምትጠይቀው። ዛሬ ሰጠው ነገ ይቅርብ የሚልብ አይደለም። በየትኛውም ጉዳይ አላህ ካልኩሌት አድርጎ አይደለም የሚሰጥህ። የሰው ልጅ ካልኩሌት በሂሳብ በምን አላህ ሲረዝቅ ያለ ገደብ ነው። አንድ ቁርአን ላይ ቆይታ እናድርግ እስቲ። ሱረቱ አሊ ኢምራን ላይ የመርየምን ታሪክ የእናቷን የሐናንና ከዘከሪያ ጋር የነበረው ታሪክን ትንሽ ቆይታ እናድርግበት። ሱረቱ አሊ ኢምራን ላይ መርየም አለይሂ ሰላም የተወለደችበትን ታሪክ የሚናገር ነው። ሐና የኢምራን ባለቤት ዒሳን ትወልዳለች፣ ወንድ ልጅ ትወልዳለች ተብሎ ሲጠበቅ በኒ እስራኤሎችም ሲጠብቁ ምን ሲሉ አላህ የራሱ ፍላጎት የሚቀድም ነውና ማን እንድትወለድ አደረገ? መርየም እንድትወለድ አደረገ። በወቅቱ በነበረው ሕግ ደግሞ ቤተል መቅዲስ ላይ አገልጋይ መሆኑ ማን ነበር? ወንዶቹ ነበሩ። ያንን ታሪክ እንመልከት። ኢዝ ቃለት ኢምራአቱ ዒምራን ረቢ የኢምራን ባለቤት ሐና ጌታዋን እንዲህ ባለች ጊዜ የነበረውን አውሳይና
ኢኒ ነዘርቱ ለከ ማ ፊ በጥኒ አለች። ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንት ከስራ ነፃ የተደረገ ሲሆን ላንተ ተሳልኩ አለች። ማ ፊ በጥኒ ሙሐረረን አለች፣ ከስራ ነፃ የሆነ ሲሆን ፈተቀበል ሚኒ ከኔም ተቀበል፣ ኢነከ አንተ ሰሚዑል ዓሊም አንተ ሰሚውም አዋቂውም አንተ ነህና ባለች ጊዜ የነበረው ለህዝቦች አውሳ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈለማ ወضعتها የወለደቻት ጊዜ መጀመሪያ ሆዷ ላይ ሆና የተሳለች ቃለት ረቢ ጌታዬ አለች ኢኒ ወضعتها انثى እኔ ሴት ሆና ወለድኳት አለች። ወላሁ አዕለሙ ቢማ ወضعت አላህም የወለደችውን አዋቂ ነው። መጀመሪያም ሳትወለድ በፊትም አላህ ያውቃል። ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም። ወኢኒ ሰመይቱሃ መርየመ እኔም መርየም ብዬ ስም አወጣሁላት ሰይሜያታለሁ። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እኔም እሷንም ዝርያዋንም ከተረገመው ሰይጣን ባንተ እጠብቃቸዋለሁ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን ጌታዋም በደና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከሪያ ዘከሪያም አሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ ሚሕራባ ዘከሪያም በእርሷ ላይ በሚሕራባ በገባ ቁጥር ወጀደ ዒንደሃ ሪዝቃ እርሷ ዘንድ ሲሳይን አገኘ። ሲሳዩ ምንድን ነው? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው ይገኛል። አገራችን ያለው የሆነ ምርቶች አሉ አይደል? ወቅት አላቸው አይደል? የሚመጡበት እሸት ምናምን ጊዜ አላቸው። እሷ ጋር በቃ በማይጠበቅበት ሰዓት ላይ ይገኛል። ይህንን ሲያገኝ ዘከሪያ ዓለይሂ ሰላም ቃለ ያ መርየሙ አንቺ መርየሙ ያላት አና ለኪ ሃዛ ላንቺ ከየት ነው ይሄ አላት። ቃለት ሁወ ሚን ዒንዲላህ እርሱ ከአላህ ዘንድ ነው አለች። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ አላህ ለሚሻው ሰው ሲሳዩን ያለ ድካም ያለ ገደብ ነው የሚሰጠው ይሰጣል አለች። ካልኩሌት ሳይደረግ አላህ ያለ ገደብ። የዚህ ጊዜ ዘከሪያ ዓለይሂ ሰላም ልጅ የለውም። እድሜያቸው 100 ደርሰዋል። የሚስቱ እድሜ 99 ደርሰዋል። ሚስቱ መሃን ናት። ነብይ ከሆነ ለምን ልጅ አላገኘም? ካፊሮቹ ዘከሪያን የሚያስተባብሉት በዚህ ይጋፈጡታል። ይህንን መርየም ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ አላህ እኮ ባሪያዎችን ሲለግስ ያለ ገደብ ነው፣ ያለ ድካም እንደፈለገ ነው። ሂሳብ ካልኩሌት አያስፈልገው። ሁናሊከ ደዓ ዘከሪያ ረበሁ እዚያ ዘንድ ዘከሪያ ጌታውን ለመነ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ለእኔ ስጠኛል። ኢነከ ሰሚዑ ዱዓ አንተ ጸሎትን ሰሚነህና ዱዓን የምትቀበል ሰሚነህ። ወዲያውኑ ዘከሪያ ዑለማዎቹ ሲናገሩ ዘከሪያ ምን አሉ? እስከ ዛሬ የት ነበርኩኝ? አላህ ያለ ሂሳብ ያለ ገደብ እየለገሰ እኔ የት ነበርኩኝ? አላህ ጋር ለመኑት። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚርሓብ ጸሎት ማድረሻ ክፍል ውስጥ ሆኖ ቆሞ ዱዓ ሲያደርግ አላህን ሲማጸን መላእክት ጠራችው። አነላህ ዩበሽሩከ ቢያሕያ አላህ በያሕያ ሕያው በሆነ ቃል ማለት ነው። ሙሰዲቀን ቢከሊመት ሚነላህ ከእርሱ በሆነ ቃል አላህ ያሕያን በርግጥ ላንተ ያበስረሃል። ስሙን ማን አውጥቶ? አላህ አውጥቶ በያሕያ ከአላህ በሆነ ቃል የሚያረጋግጥ የአላህን ቃል የሚያረጋግጥ ያሕያ የተባለ ልጅ አላህ ይለግሰሃል። ወሰይደን ወሐሱረን ወነቢይ ሚነ ሷሊሒን ድንግልም ከደጋጎችም ነቢይም ሲሆን አላህ ይለግሰሃል ያበስረሃል። የዚህ ጊዜ ዘከሪያ እድሜያቸው ሄደዋል።
ሚስታቸው መሃል ነበረች። አዎ አላህን ለመንከር አላህ ሰሚ ነው፣ ተቀባይ ነው። ባሪያዎችን የሚቀበል ሲረዝቅ ሲሰጥ ምንም ሳይሰስት የሚሰጥ ጌታ ነው። ይሰጣል ሲባሉ ቃለ ረቢ ጌታዬ አለ አና የኩኑ ሊ ጉላሙን እንዴ ለኔ ልጅ እንዴት ይኖረኛል አለ። ወቀድ በለገኒየል ኪበሩ እድሜ አርጅቼ ሳለ አለ ወምራአቲ አቂር ባለቤቴ መሃኑና ስትሆን ሳለ እንዴት ለኔ ልጅ ይኖረኛል? ቃለ ከዛሊከ አላሁ የፍዐሉ ማ የሻ እንደዚህ ሆኖ አላህ የሚሻውን ነገር ይሰራል። በካልኩሌት አይደለም። አደምን ሲፈጥረው ያለ እናት ያለ አባት ከአፈር ፈጠረው አይደል? ሐዋን ከአደም ያጎን ፈጠረ። የሰው ልጅን እንኳን ትንኝ ይፈጠርበታል ተብሎ ከማይታሰብ ያንን የፍቶት ጠብታ አድርጎ ፈጠረ። ኢሳን አለይሂ ሰላም ከእናቱ ብቻ ፈጠረው። የሰው ልጆች በአራት አይነት መንገድ ተፈጥረዋል። ምን ይሳነዋል? ይሳነዋል እንደ አላህ ግን እኛ ደከመን። ዘከሪያ አለይሂ ሰላም ይሄን ሲባሉ አሁንም አስጨነቃቸው። ቃለ ረቢ ጀዐል ሊ አያ ጌታዬ ለኔ ምልክት አድርግልኛል። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዘን ምልክት 3 ቀን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው። ወዝኩር ረበከ ከሲራ ወሰቢሕ ቢልዓሽይ ወልኢብካር ጌታህንም በብዙ አውሳ በማታና በጠዋት አወድሰው። አላህ ኒዕማ ሲያመጣልህ ርዝቅን ሲያሰፋ መጥመም አይደለም። ምንድነው የሚያስፈልገው? ተስቢህ ዚክር፣ አላህን ሁሌ ማውሳት። ምስጋና ይገባ። አንተ ባሰጠኝ ማን ይሰጠኝ ነበር? ሱብሃንአላህ አልሐምዱሊላህ አላሁ አክበር። ሁሌ አላህን ማውሳት። አላህ ይጠብቀን። እኛስ ትንሽ ኪስ ሞላ ሲል ከፈርድ ሰላት እንሸሻለን፣ ከሰላት ይሸሻል፣ ከዚክር ይሸሻል፣ ከዱዓ ይሸሻል፣ ኸይር ነገር ከመስራት ይሸሻል። ያ አይደለም ይጠብ አላህ ዘንድ ጠንካራ መሆን። ስለዚህ አላህ ባሪያዎችን ይረዝቃል። አላህ ሀብታም የሆነ ጌታ ነው። ሐዲስ አልቁርስ ላይ ነብዩ አለይሂ ሰላቱ ወሰላም አቢ ዘር አልጊፋሪ ባስተላለፉት ላይ ቃል አላሁ ተዓላ ብለው በተናገሩበት ላይ ያ ኢባዲ ይላል። ሙሉን አላወራውም ከዱዓ ጋር የተያዘው ያ ኢባዲ እናንተ ባሪያዎች ወይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም የእናንተ የመጀመራችሁ ከአደም ጀምሮ ያለው ሰውም ጂኒውም እስከ መጨረሻ ያለው እስከ የውመል ቂያማ ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ላይ ሁሉም ቢቆምና ፈስአሉኒ ሁሉም ሀጃውን ቢጠይቀኝ ፈአጠይቱ ኩለ ኢንሳንን መስአለተሁ ለሁሉም ደግሞ እንደ ጥያቄው ብሰጥ ኢልም ይጠይቃል፣ አፋ ይጠይቃል፣ ልጅ ይጠይቃል፣ ገንዘብ ይጠይቃል። ማይጠይቀው ነገር የለም። የሰው ልጅ ሀጃው ብዙ ነው። ሁሉም እንደፈለገው ቢጠይቀኝ አላህ ምን አለ? ማ ነቀሰ ዛሊከ ሚማ ዒንዲ እኔ ጋር ካለው ሀብት ምንም ነገር የሚቀንስ የለም። ኢላ ከማ የንቁሱል ሚኽየጡ ኢዛ ኡድኺለል ባህር ልክ መርፌ ባህር ውስጥ ገብታ የምትቀንሱ መጥፌ ባህር ውስጥ አይደለም፣ መርፌ ባህር ውስጥ አይደለም። ግማሽ ሊትር ውሃ ላይ ብርጭቆ ከተናት ብናወጣ ከብርጭቆ ከኩባያው ከሃይላንዱ ላይ የምትቀንሰው ነገር ይታያል? አላህ ሀብታም የሆነ ጌታ ነው፣ ለጋሽ ነው። ስለዚህ ተቸገርክ ያ ረብ በል። ስትለምን ዱንያ አኺራን አላህ እንዲያሳምረው አላህን ለምነው። ረጅም ነገር ለምን። አላህ ሀብታም ነው። ያ ረብ እንደው አንድ ስቱዲዮ ስጠኝ አትበል። አላህ ለጋሽ ነው፣ ሰፊ ለምነው። ጀነትን ስትጠይቁ ጀነቱን ፊርደውስን ለምኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ትልቁን ጀነት። ታዲያ ዱንያ አላህ ለጋሽ ነው። ወላሂ አላህን ሰፊ ነገር ለምነው። ከምንም በላይ ዲንህ ላይ ጠንካራ እንድትሆን በዱንያ ሳትሸወር ሳትታለን ምን ሳትል ቀጥ ብለህ እንድትሄድ የመጀመሪያው ዱዓ ይሄው። በእስልምና ላይ እንድትጸና ዱዓ አድርግ። በሰላት ላይ እንድትጸና ዱዓ አድርግ። በዚክር በዱዓ እንድትጸና ዱዓ አድርግ። ኸይር ነገር ላይ እንድትጸና ዱዓ አድርግ። ያን ስታደርግ ዱንያ አኺራህ ይሟላል። ለዚህ ነው እኮ ዱዓ ስናደርግ ሰላት ላይ ራሱ የምንለው ዱዓ አለ አይደል? በይነ ሱጁድ በይነ ሰጅደተይን በሁለት ስጁዶች መካከል ላይ
ቁጭ ብለን የምናደርገው ዱዓ አለ። ረቢ እግፊርሊ ወርሐምኒ ወህዲኒ ወርዙቅኒ እንላለን። ጌታዬ ማረን፣ እዘንልኝ፣ ትክክለኛው መንገድ ምራን፣ ለግሰኝ። እስቲቃማ ጽናት፣ እዘንልኝ፣ ማረኝ። ይሄ መለየት የለበትም። ዱንያ ላይ እኮ ዱዓ ራሱ ሲደረግ ትልቁ ዱዓ ምንድን ነው? ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበ ናር። ጌታችን ወይ በዱንያ ሐሰና። የዱንያ ሐሰና ማን ነው የሚነግረኝ? ሐሰና እኮ ነው የተባለው። የዱንያ ሐሰና ማለት መልካም ነገሮች በአጠቃላይ የዱንያ ሐሰና ዒልም፣ ቤት፣ ጥሩ ሚስት፣ ጥሩ ጎረቤት፣ ጥሩ ባል፣ ጥሩ ልጅ፣ ሀብት ምናምን ሁሉም ይካተታል። ወፊል አኺረቲ ሐሰነተን፣ በአኺራም ሐሰና። የአኺራ ሐሰና ምንድን ነው? ጀነት ነው። ወቂና ዐዛበ ናር፣ ከእሳት ቅጣት ጠብቀን፣ ሁሉንም ያካተተች። ስለዚህ አራተኛው ዱዓ ነው። አምስተኛው ከርዝቅ ሰበቦች መካከል ዛሬ የምናየው አተወኩል፣ በአላህ መመካት። ተወኩል የዒባዳ ትልቁ ዒባዳ ተብሎ የሚጠራው ልቡል ዒባዳ ተወኩል ዛሬ ከኛ ተገፈፈ። ሀብት ሲመጣ በሀብት ትመካለህ፣ ስልጣን ሲመጣ በስልጣን፣ የኔ ዘር የኔ እንትን አትበል። በማን ትመካ? በአላህ ተመካ። ፊርዓውን ከኔ በላይ እኮ አለ። አላህ አዋረደው አላዋረደው? ሙሳ ደግሞ ወደ ማን ተጠጉ? ወደ አላህ አይደል? ፊርዓውን ሲያሳድዳቸው ፊት ለፊታቸው ቀይ ባህር አለ፣ ከበስተጀርባቸው ፊርዓውን ከነሰራዊቱ አለ። ያ ሙሳ ኢና ለሙድረኩን አሉ የሙሳ ህዝቦች። ሙሳ ወይ ተደረሰብን እኮ አስጨረስከን አሉ። ከላ በጭራሽ አሉ። ኢነ ማዕየ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አላህ ወደሱ የተደገፉትን ወላሂ አሳፍሮ አቅም በጭራሽ። በል ሙሳው እንግዲህ ያችን ያስካት ዘንጋለች፣ ዱላ አለቻቸው፣ ባህሯን ቸብ አርጋላቸው። ባህሩን ሲመቱት ድልድዩን 12 ቦታ ተሰነጣጠቀ። 12 ጎሳዎች ነገዶች ነበሩ ይባላል። በዛ አለፉ። አላህ ቀላል ነው። ኢብራሂም አለይሂ ሰላም ለወራት የተቀጣጠለ እሳት ላይ አስፈንጥረው ወረወሯቸው። ጌታዬ ወይ አንተ በሰማይ ብቸኛ ተመላኪ ነህ፣ በምድር ላይ ብቸኛ ባሪያህ ነኝ፣ አንተን ምገዛህ፣ ካንተ ውጭ ማንም የለኝም፣ ድረስልኛ። ጅብሪል ላግስ ሲላቸው በጭራሽ አንተም ፍጡር እኔም ፍጡር። ከማን ነው የምጠብቀው? ከአላህ። ሐስቢየላህ ወኒዕመል ወኪል፣ አላህ በቂ ነው፣ ምንኛ ማረ መመኪያት ነው። አሁንም ሐስቡነላህ ወኒዕመል ወኪል፣ በቂያችን ማን ነው? አላህ ነው። ማንም ቢያስብ የፈለገውን ተንኮል ፓርላማ ላይ ቢሰባሰብ የፈለገውን እቅድ ቢያወጣ ወላሂ መመኪያችን አላህ ነው። ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን። ኩለማ አውቀዱ ናረን ሊሐርብ፣ ሁልጊዜም ለጦርነት እሳት በለኮሱ ቁጥር የሚያጠፋው ማን ነው? አላህ። ሱረቱል ማኢዳ ላይ እንደተናገረው የፈለገ ተንኮል ቢሰሩ ምን ሲሉ ጠባቂያችን ማን ነው? አላህ ነው። ወላሂ ማንም አይሳካለት። ኢብራሂምን ያ የተቀጣጠለ እሳት ዑለማዎቹ ሲናገሩ ሰማይ ላይ የሚበሩ አዋፍን ጭምር የሚጠልፍ የሆነ ከርቀት ነው አስፈንጥሮ የለቀቋቸው። አላህ ወደሱ የተጠጉትን ማውና ያሳፍርምና ለእሳት ትእዛዝ ላክላት። ያ ናሩ አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም፣ በኢብራሂም ላይ ቀዝቀዝ በይ፣ ቅዝቃዜው ማዛ እንዳደርግ፣ ወሰላመን ሰላሙኝ አላ ኢብራሂም፣ በኢብራሂም ላይ ብሎ አላህ አሳጠሩ። እስቲ አጥንቱ ተርፏል ይህ ሰው ብለው ሲመጡ ኢብራሂም ምንም ሰውነታቸው ሳት ሳይነካ አላህ ነጃ አላቸው። በአላህ መመካት። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ በአንድ ወቅት በአላህ ላይ የሆነ ጦርነት ላይ ሄደው ሲመለሱ ነቢዩን እንዳናስቸግር ብለው ገለል ብለው ተቀመጡላቸው፣ እንዳንረብሻቸው ብለው። ነቢዩ ትንሽ እንቅልፍ ሸለብ አድርጓቸው ሰይፋቸውን አንጠልጥሎ ባሉበት ሰዓት አንዱ ሙሽሪክ መጣና ሰይፉን መዘዘና
ነብዩ አንገት ላይ አስቀመጠና ያ ሙሐመድ መን የምነዑከ ሚኒ፣ ሙሐመድ ወይ ከኔ የሚከላከልልህ ማን ነው አላቸው። የኛ ባህሪ ምን ይሁን በአላህ ከነብዩ አንደበት የአላህ ስም ሲወጡት እስቲ ሳሉት አስቡት። አላህ ነው አሉት። ወደቀ ከእጁ። ነብዩም ይዘው ከኔስ ማን ይከላከልልሃል አሉት። አላህ አናቅ ማናቅ እንደው አውፍታ ቸርነት ጥሩነት ካልሆነ ቃል አስገቡት። በሳቸው ላይ እንዳይዘምት ከሳቸው ጋር ጦርነት የሚዋጉ ጋር ከነሱ ጋር እንዳይተባበር ቃል አስገብቶ ለቀቁት። አዛኝ ናቸው፣ የሚበቀሉ ነብይ አይደሉም። በአላህ መመካት በአላህ መመካት ሲባል አስተሳሰባችንን እናስተካክል። ተወኩል ሲባል ሰበቦች አሉት። አንዳንድ ሰው በአላህ እመካለሁ ስራ አይሰራም ምን አይልም፣ እኔ በአላህ እመካለሁ። ሰበብ እኮ አለ። ሰበብ ማድረስ ካደረስን በኋላ ጠቅለል አድርገን ወደ ማን የምናዞረው? ወደ አላህ። አንድ ሐዲስ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለው አነኩም ተወከልቱም አለላህ፣ እናንተ እኮ በአላህ ላይ ሐቀ ተወኩልህ ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር። ከማ የርዝቁ ጠይራ አዋፍን ወፍን እንደሚረዝቅ፣ ተግዱ ሒማሰን ጠዋት ስትወጣ ባዶ ሆዷን ትወጣለች፣ ወተሩሁ ቢጣነን ስትመለስ ደግሞ ሆዷን ሞልታ ትመለሳለች። አያችሁ፣ ጎጆዋ ላይ ስትወጣ ባዶ ናት። የፈለፈለቻቸው ጫጩቶቿ እርቧቸዋል። ወጣች እህል በረንዳ በጠዋት ጤፍ አለ ስንዴ ያለ የሆነ ምስር አለ በወጣች። በማን ግን ተመክታለች? በአላህ። ግን ምንድነው የሚያሳየት? ሰበብ አድርሳለች አልደረሰችም? ወፏ እዛው ጎጆዋ ላይ ተቀምጣለች እንዴ? ሄዳለች አልሄደች? እንዳሉት ወጣች ሄደች። ስትመለስ ግን አላህ ሆዷን ሞልቷት መለሰት። በአላህ ተመክታ ወጣች። ስለዚህ ነጋዴ ልብስ ከሆነ አስተካክለህ ትሰቅላለህ። ሌላም ዕቃዎችን ታመቻቸል። በጠዋት ትወጣለህ። በጠዋት የሚወጡትን ነብዩ ዱዓ አድርገውላቸዋል፣ ማታ በጊዜ የሚመለሱት ታስተካክላለህ። ይሄ የኔ ሰበብ ነው ጌታዬ፣ ርዝቁን አንተ ካላመጣህ ማንም ሊያመጣልኝ አይችልም። ወደ ማን ዞራለህ? ወደ አላህ። ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሰደዱ አላህ ሚዕራጅ ላይ እኮ ከመካ ወደ ቤተል መቅዲስ በአንዴ እንደወሰዳቸው መውሰድ ይችላል። ግን ትምህርት ሊሰጡን ስትራቴጂዎችን ቀየሱ። የሚደበቁበት ዋሻ አመቻቹ። መንገድ የሚያመላክታቸው ሰው የመንገድ ጓደኛ መረጡ፣ አቡበከር። ከዛስ ነብዩ ጋሩ ሰውሩ ላይ ተደበቁ። ምግብ የሚያመላልስ እንዳይጠረጠር የአቡበከር ልጅ አስማ እርጉዞና ትንቀሳቀሳለች። የአቡበከር እረኛ ያ መንገድም እንዳይታወቅ ደግሞ ፍየሎችን ያሰማራል። አብደላህ አቡበከር ልጅ ማታ ከረሱልና ሰለላሁ ዐለይሂ ወሰለም ከአቡበከር ረዲየላሁ ዐንሁ ጋር ያድራል። ኢንፎርሜሽን ይነግራል። ጠዋት ጎህ ከመቅደም ሄድና ይተኛል። መካ ያደረ ያስመስላል። ቀን ከሙሽሪኮች ኢንፎርሜሽን ይሰበስባል። አያችሁ፣ ያ ሁሉ ስትራቴጂ ከቀየሱ ምን ካሉ በኋላ ወደ ማንዞሩ? ወደ አላህ። አላሁማ አኽሪጅኒ ሙኽረጀ ሲድቅን ወአድኺልኒ ሙድኸለ ሲድቅን። ጥሩ አወጣጥ ጥሩ አስገባኝ ብሎ ወደ አላህ ዞሩ። ሐኪም ቤት ስትሄድ ሰበብ ነው የሚያድነው ማን ነው? አላህ ነው። አለዛኔ በአላህ መካለው ብለ ባቡር መንገድ ላይ መኪና አስፋልት መሃል ላይ የነደፍ ለፍት የመጣ ይቆማል። ይሸሻል አይሸሽም? ይሸሻል። ምግብ ቀረበልህ እጅን አውጥተው ወደ አፍ ማድረግ ሰበብ ነው። አይ በአላህ ነው የምመካው ምግቡ አፌ ላይ ግባ ብሎ የሚያየው አለ? የለም። ሰበብ ያስፈልጋል። ነገር ግን በሰበብ አትደገፍም። የምትደገፈው በማን ነው? በአላህ ነው። ልክ እንደ ሰውየው አትሁን። ሰውየው ምን አላቸው? ያ ሼኽ አቤት፣ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ዱዓ ያደርጋሉ። 1 ዓመት የለም 2 ዓመት ሆነ። እንደው አሉና ጠርተው እንደው ባለቤትህ ማህፀኗ ሰላም ነው ምናልባት መሃን ምናምን ከሆነች ሲሉ ባለቤት ይሉኛል እንዴ? መቼ አገባው አላቸው። ይገኛል እንዴ ልጅ ሳገባ? ደስ ያደለም ሰበብ። ልታገባ ትፈልጋለህ፣ እህቶችን ታማክራለህ፣ ምታወቅ ምን ትላለህ? ከዛስ በማን ትመካለህ? በአላህ። ወሻዊሩሁም ፊል አምር አለ አይደል? በነገር ላይ አማክራቸዋለሁ ሰሃቦችን። ፈኢዛ አዘምተ የወሰንክ ጊዜ ፈተወከለ አለላህ በአላህ ተመካ። ወመን የተወከል አለላህ ፈሁወ ሐስቡህ በአላህ የሚመካ አላህ በቂው ነው። ሌላኛው የርዝቅ ሰበብ ተቅዋላህ አላህን መፍራት።
አላህን ፍራ፣ አላህ ይረዝቅሃል። በሐራም ለመገስበስ ለመሰብሰብ አትሩጥ። አላህን ፍራ፣ አላህ ይረዝቅሃል። ወላሂ ይሁን ነገር አለ አላህን ፈርተተው ፌክ ነው ተወው። ግንትር ነው የሚባለው በእኛ ቋንቋ ግንትር ይባላል። ፌክ ነው የምናውቀው። ተወው፣ አላህ የተሻለ ይረዝቅሃል። ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ የጅዐል ለሁ መኽረጃ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰበው ቦታ አላህ ያመጣለታል። ሱብሓነላህ። ካላሰበው ቦታ በምን አላህን በመፍራት አላህን በመፍራት ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን፣ ቻይና ሞንክ ዱባይ፣ አሜሪካ ሞንክ አውሮፓ፣ አገር ውስጥም ከአገር ውጭ፣ በቀንም በጨለማ ሰው አየ አላየ በየትኛውም ቦታ አላህን ፍራ። አላህ ያየኛል። አላህ ያየኛል ሲል እኮ ነው ሰው እያንዳንዱ በጥንቃቄ አለዛ አለቃ ያለ የሆነ ቦታ ተመድቧል፣ አሰሪው ካለ ይሰራል፣ ከሌለስ አይሰራም። አላህን የሚፈራስ አላህ አለ የለም አለ ሁሌ ያየኛል ይላል። አንድ ንጉስ አንዷን ሴት ዝሙት ሊሰራባት ሁሉንም በር ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋች። ሁሉንም በር ስትዘጋ ሁሉንም ዘጋሽ አላት። አዎ ግን አንድ በር ቀረኝ አለች። የትኛው በር አላት? የአላህ በር አለ። ሱብሃንአላህ። አላህን ስፈራ ነገሮችን አላህ ያስተካክልልሃል። ጀብሎ የሚባል ንግድ ታውቃላችሁ? ጀብሎ ምንድን ነው? ሱቅ በደረቴ አይደል? ኢራቅ ላይ አንድ ሱቅ በደረቴ የሚሰራ አህመድ የሚባል ሰው ነበር። አንዷ ሌባ ወይም ማፊያ ልበላት ጠራችውና ና ልግዛ አለች። እሺ ብሎ ሲመጣ አስገብታ በርዘግታ በል ከኔ ጋር ምተኛ ከሆነ እተኛለህ፣ ዝሙት ፈልጋ አለዛ አሳስረሃለሁ ጨውሄ እንዲያረገኝ ብያለሁ። ሱብሃንአላህ። እምቢ ካለ ስሙ ልታጠፋ ነው። ታዲያ ካንቺ ጋር እንዴት እንደዚህ አንዴ ልታጠባ አላት። እሺ አለች። ገባና ይላሉ እዛው ከተጻፈው ጋዜጣ ላይ ነው። አይነ ምድር አለ አይደል? ቆሻሻውን ካካውን ለቀለቀ ሰውነቱ በዱላ እየደበደበች አባረረችው። ምን ይላሉ? ይህ ሰው ሲሞት ጀናዛው ሚስክ የሚያክል ሽታ ነበር የሚሸተው። ሱብሃንአላህ። ሐራም ላይ ላለመውደቅ ያደረገው ነገር ከሞተ በኋላ ግን አላህ በዚህ ቀየረለት። አላህን መፍራት የተሻለን አላህ ይተካልሃል። አላህን በያለንበት ቦታ ላይ እንፍራ። ዛሬ ሰው አላህን ስላፈራ ነው፣ የአላህን ኃያልነት አላወቀም። የአላህን ታላቅነት ስላላወቀ የፈለገውን ሴራ ያስራ። ከሱ በላይ ግን አላህ አለ። ወላሂ አላህ አለ። ስለዚህ በየትኛውም ቦታ አላህን እንፍራ። አላህ ያሳካልናል። ዱንያ አኺራን አላህ ያሳምርልሃል። ጭንቀትን አላህ ያስወግድልሃል። አላህን ብቻ ፍራ። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ሌላኛው የርዝቅ ሰበብ ከስረቱል ኢስቲግፋር። ኢስቲግፋር እናብዛ፣ ርዝቅ ይመጣል። ለምን? ርዝቅ የሚጠባው በወንጀል ነው። ወንጀል በሰራን ቁጥር አላህን ባመፅን ቁጥር ርዝቅ ይጠባል። አላህን ምህረት ስንጠይቅ ወደሱ ስንጠጋ ደግሞ ርዝቃችን ምን ይላል? ይሰፋል። አላህ ቁርአን ላይ እንደተናገረው በነቢዩላህ ኑህ ዓለይሂ ሰላም አንደበት እንደተናገረው ኑህ ዓለይሂ ሰላም ህዝቦቻቸውን 950 ዓመት ዳዕዋ አደረጉ። ለይለን ወነሃር፣ በቀንም በሌሊት በአንደበታቸውም እየገለጹ በምልክት አንሰማም ሲሏቸው አላህ አንድ ነው እያሉ ዳዕዋ አደረጉ። አላህ የሚባል ነገር መስማት ማየት ማንፈልግም ብለው ወስተክሸው ሲያበሁም ፊቶቻቸውን ሸፈኑ በልብሳቸው። ካዳረጉላቸው ዳዕዋ መካከል ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁ ምሕረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ሙባለጋ ነው፣ ገፋራ። ይህን ካደረጋችሁ ዩርሲል ሰማ አለይኩም ሚድራረን ከሰማይ በተከታታይ ዝናብን ይለግሳቸዋል። ወዩምዲድኩም ቢአምዋሊን ወበኒነ በገንዘብም በልጅም አላህ ይለግሳቸዋል።
ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ ጅረቶችንም አትክልቶችንም አላህ ያደርግላቸዋል። ለዚህ ነው ሐሰን አልበስሪ ረሕመቱላሂ ዐለይሂ አንዱ መጥቶ አላህ ገንዘብ እንዲሰጠኝ ሀብታም እንዲያደርግልኝ ዱዓ አድርግልኝ ስላቸው እስቲግፋር አብዛሉት። ሄደ። ሁለተኛው መጣ፣ አላህ አገራችን ድርቅ ነው ዝናቡን እንዲለግሰን ዱዓ አድርጉልን አላቸው። እስቲግፋር አብዛሉት። ሄደ። ሶስተኛው መጣ፣ ልጅ የለኝም ልጅ እንዲሰጠኝ ዱዓ አድርጉልኝ። አንተም እስቲግፋር አብዛ ሲሉት አጠገባቸው የተቀመጠ ሰው ነበርና ያም ሲመጣ እስቲግፋር ይሄም ሲመጣ እስቲግፋር ጉዳዩ ምንድነው? አሁን ያልኳችሁን የቁርአን አያ አልሰማህም ወይ? አላህ ኢኽባረን አን ነቢይህ ኑህን ዐለይሂ ሰላም ነብዩላህ ኑህን ዐለይሂ ሰላም አስመልክቶ የተናገረው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማዐ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። ሱብሃነላህ። ጅረቶችን አትክልቶችን ገንዘብ ልጆችን ከሰማይ በተከታታይ ዝናብን በእስቲግፋር ምክንያት ይሰጣቸዋል። የቁሉ ረሱሉ ዐለይሂ ሰላቱ ወሰላም ሚን ሐዲሲ አብዱላህ ብን መስዑድ አብዱላህ ኢብኑ አባስ በዘገቡት ሐዲስ ላይ መን ለዚመ ልእስቲግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀምን ፈረጃ ወረዘቀሁ ሚን ሐይሱ ላ ያሕተሲብ። እስቲግፋርን ሙጭኝ አድርጎ በየጊዜው ያ ረብ ማረኝ፣ ምህረት ለግሰኝ፣ ደካማ ነኝ፣ ጥፋተኛ ነኝ ብሎ አላህ ሁልጊዜ ምህረት የሚጠይቅ ሰው ሐሳብ ጭንቀቱን አላህ ያስወግድለታል። ክራውድድ የሆነበት ነገር ካለ ያስተካክለዋል። እዚህ ጋር ግብር ታክስ ምናምን አጨናንቀዋል። ወደ አላህ ተመለስ፣ እስቲግፋር አብዛ፣ ነገሮችን አላህ ያመቻቸዋል። ርዝቁንም ካላስቦት ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ሲበዛ የኑሮ ውድነት ይመጣል። ወንጀል ሲበዛ ጦርነት ይበዛል። ወንጀል ሲበዛ ጭንቀቶች ይበዛሉ። እነዚህ ሁላ የሚነሱት በእስቲግፋር ነው። ሌላው ሰደቃ ማብዛት ርዝቅን ያሰፋል። አላህን ማመስገን ርዝቅ ያሰፋል። ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ ብሏል። ሶብር ርዝቅ ያሰፋል። ሙስሊምን ታሪክ ሰምታችኋል አይደል እንዴ? ልጇ ሞቶባት እኮ ጣላሃ መጣ። ልጄ እንዴት ነው? አይ ከቅድሙ ይሻላል አለች። እሷ አሽሙር ቃል ነው ሞተዋለሁ ብላ ማንም እንዳይናገር አለች። የዛን ቀን ውበት ጨምራ ቀረበችለት። አብረው ተኙ፣ ግንኙነት አረጉ። አንድ ጥያቄ ልጠይቅ አለችው። ምን? ጎረቤት የሆነ ዕቃ ቢያውሰን ያን ዕቃ መልሱልኝ ቢል መመለስ የለብንም? አረ መመለስ አለብን። እንግዲህ አላህ ሰጥቶናል ወስዶታል፣ በልጅም ሰብር አድርግ አለችው። ተቆጣ። የተቆጣው ልጁ በመሞቱ በአላህ ውሳኔ አይደለም። እንዴት ካንቺ ጋር ተኛለሁ በዚህ ሁኔታ ልጄ ሞቷል። ይሄን ለነብዩ እናገራለሁ አለ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። ባለቤቴ ዛሬ እንዲያረጋቻ ዛሬ ሌሊት ግንኙነት አድርጋችኋል? አዎ። የዛሬውን ሌሊት አላህ በረካ ያርግላችኋል። አብዱላህ የሚባል ልጅ ወለዱ። አብዱላህ ደግሞ ወደ 10 የሚጠጉ ሁፋዝ ወንዶችን አላህ ለገሰው። ሱብሃንአላህ። የሰብር ውጤት የተሻለ አላህ ይተካል። ያዙን ልቀቁኝ አይቶ ዛሬ ሰው በላ ሲመጣበት ይሁን ነገር ሲመጣ ዱንያ ላይ ይመጣል። ይሄው ቤት ፈረሰው አለ፣ ሌላም ችግር ይመጣል። ምን ሲመጣ ምን ይላል የሰው ልጅ? እንደው አላህ እኔ ላይ ብቻ ነው መከራ የሚያመጣው፣ ከአምባር አልጾምም አልሰግድም ምን አለለም። ላ ዱንያ ነው ወላሂ። ሀብታምም ድሃውም ይሞታል፣ ሁሉም ይጓዛል። ምን ነው ጓዝበት ጉድጓድ በየቀኑ ትጠራናለች፣ ይጣራል፣ በየጊዜው እንሄዳለን። ነገር ግን ከሄድን በኋላ አላህን አልገዛም ጾም አልጾምም ሰላት አልሰግድም ብለን ሄደን እዛ ይመቻል ብለን እናስባለን። ላ ሶብር፣ የሶብር ውጤቱ ወላሂ መጨረሻው ጣፋጭ ነው። ኢነማ ይወፋ ሳቢሩን አጅረሁም ቢገይሪ ሒሳብ፣ የታጋሾች ምንዳ ያለ ገደብ ነው። ዱንያ ላይ እንደ ሶብረኛ የተሰጠው ስጦታ የለም። ሶብረኛን የመሰለ ስጦታ የለም። ታጋሽ መሆን፣ ሀብታም ሆነም ታጋሹን ድንበር እንዳታልፍ። ድህነት መጣ ታጋሹን አላህ የተሻለ ያመጣል። ነብዩ ብዙ ነገር ሆኖባቸዋል። እስቲ አስብ፣ ነብዩን እናስባቸው። ሆዳቸው ላይ 2 ድንጋይ አሰሩ። 2 ወር እኮ ነብዩ ሰለላሁ ዐለይሂ ወሰለም ቤት ላይ እሳት አልነደደም። ነብዩ የሚወዱት ልጃቸው በሕፃንነታቸው 2 ወንድ ልጆቻቸው ሞቱባቸው። በህይወት እያሉ 3 ሴት ልጆቻቸውን ቀበሩ። ነብዩ ላይ የደረሰ መከራ ማን ላይ ደርሷል? ማን ላይ ደርሷል? ነብዩ ላይ የደረሰው መከራ ራሳቸውን ስተወደቁ ላኢላሃ ኢላላህ በሉ ስላላቸው ደብድቧቸው ጫማቸው ደም እስኪሞላ የመከራ አይነት ቀምሰዋል። ረሱል ሰለላሁ ዐለይሂ ወሰለም ከሚወዱት ሀገራቸው እኮ ተፈናቅለዋል። ረሱል ሰለላሁ ዐለይሂ ወሰለም እንደ ነብዩ መከራ የደረሰበት ማንም የለም። ሶብር፣ የሶብር ውጤቱ መካን ድል አድርገው መጡ። ሶብር ካለ አላህ ነገም ህይወት አለ የተሻካለ ያመጣልሃል። የመጨረሻው ሳልጠቅሰው ማላልፈው ደግሞ አብዛኛው ወጣት እየሸሸ ያለ ጋብቻ ርዝቅ ያሰፋል። ጋብቻ ርዝቅ ያሰፋል። አግባ። በአላህ ምን ትጠብቃል? ቪኤስ ሳልገዛ ትላለህ፣ ፎቅ ሳልገነባ የሆነ ነገር ሳልሰራ ይሄን ሳልሰራ ስትል
ቀብርህ ሰዓት ቢደርስስ አግባ፣ ርዝቂ ይሰፋል። ብዙ ወጣት ይታየኛል። እህቶቻችን ነው ብዙ ናቸው። ያአላህ የሴት ቁጥሩ ብዙ አይደል እንዴ? ማን ያግባቸው? አንተ ትተህ ሸሽተህ ሐራም ላይ ይደቁ። እየኩኑ ፉቀራ ይግኒሁሙላህ፣ ድሆች ከሆናችሁ አላህ ያብቃቃችኋል። አላህ ቃል ገባ ሀብታም ሊያደርግህ። አብዱላህ ብን መስዑድ ምን ይላሉ? ኢልተሚሱል ጊና ፊ ዘዋጅ፣ ሀብትን በጋብቻ ላይ ፈልጉት፣ ርዝቂ ይሰፋል። ወላሂ እናቷ ቤት የምትበላ ያላጣችው አንተ ቤት አታጣም። የእሷን ርዝቅ ጭምር ነው ለአንተ አላህ የሚሰጥህ። ምን ይዤ ይላል። ስንት ነገር ኖሮት ምን ይዤ ላትበል። ያ ማሸረ ሸባብ መን ስተጣ ሚንኩም ባአ፣ ከእናንተ መካከል የጋብቻን ጣጣ የቻለ ፈልየተዘወጅ፣ ያግባ። የጋብቻ ጣጣ ምንድን ነው? በቃ ቤት ክራይን ተከራይተ ማኖር ምችል ከሆነ ችላሃል። ሌሎችም ዑለማዎች እኮ የጋብቻን ጣጣ የቻለ የሚለው ጂማ የቻለ እስከ ማለት ፈስሯል። ግንኙነት የቻለ ብለው ፈስሯል። ግን ማከራየት ተከራይተህ የሆነ ነገር መኖር ከቻልክ አግባ። አላህ ነው ቃል የገባው። ሶስት ሰዎችን አላህ ሊረዳ ቃል ገብቷል። ከዛ ውስጥ ማን ነው? ጥብቅነትን ፈልጎ ኒካህ ያሰረን ሰው፣ ሐራም ላይ ላለመውደቅ፣ ዚና ላይ ላለመውደቅ ኒካህ ያሰረን ሰው አላህ ይረዝቋል፣ ቃል ገብቷል። ዛሬ እኛስ ብቻህን ሆነ የምታወጣው ወጪ ስንት ነው? ውጪ ስንት ወጪ ታወጣለህ? ሆቴል ቤት ስትገባ ስንት ወጪ ታወጣለህ? ሚስት ጋር ስትበላ ግን አላህ በረካውን ያመጣዋል። ርዝቅ ሰበብ ነው። አግባ። ዛሬ ዝሙት በዛ። ወላሂ ኪኒን ያለ ይዋጣል። የእርግዝና መከላከያ ያለ ሰው በፊት እንትኑንም ምንድነው እርግዝናን ፈርቶ ምን ብሎ ዝሙትን ይሸሽ ነበር። ዛሬ ግን ቀላል ሆነ። ነገሮቹ ሰው ያመቻችልሃል፣ በሩን ክፍት ያደርጉልሃል፣ የዝሙት ነገሮችን ይከፋፍቱታል። ዝሙት ላይ ዛሬ ወደቀ ሰው፣ ቀላል ሆነ። ዝሙትን የለመደ ሰው ደግሞ የጋብቻን ጣዕም አያውቅም። አላህ ግን ቃል ገባ። በአላህ መንገድ ላይ የተጋቡት ሰዎችን እንደ ተአምር እንደ ጸጋ ብሎ አላህ ገለጸው። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ኢነ ፊ ዛሊከ ለአያትን ሊቀውሚን የተፈከሩን። ከድንቅ ተአምራቶቹ መካከል ለእናንተ ሴቶችን መፍጠሩ ነው። ለወንዶች ሴቶችን፣ ለሴቶች ወንዶችን። ሚስት ባል ማለት አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን አለ፣ ከነፍሶቻችሁ። አላህ ከእንስሳ ከጅን ተጋባ አይደለም። ሚን አንፉሲኩም ከእናንተ ሰው ከሆኑ ሰዎች አላህ ሚስቶችን ለወንድ ፈጠረ፣ ለሴቶች ባሎችን ፈጠረ። ሊተስኩኑ ኢለይሃ ወደ እሷ እንድትረጋጉ እንድትረኩም። እርካታ የሚገኘው ወላሂ ሐላል በሆነ ግንኙነት ብቻ ነው። በሐራም የሰከንድ ነው። ከሰከንድ በኋላ ጭንቀት ነው፣ ጸጸት ነው። የትኛውም ሴት አጥምህም፣ የትኛውም ወንድ አይጥምሽም በሐራም ከሆነ። ሐላልስ አላህ አመቻቸው፣ ሰኪና አለው፣ እርካታ ደስታ አለው አለ። ወጀዐለ አደረገ በይነኩም በመካከላችሁ መወደተን ወረሕማ ፍቅርና እዝነትን አደረገ። ታዝንላታለህ፣ ትወዳታለህ፣ ታዝንልሃለች፣ ትወዳለች። ኢነ ፊ ዛሊከ ለአያት አለ፣ በዚህ ላይ ድንቅ ተአምር አለ አለ። ሊቀውሚ የተፈከሩ ለሚያስተነትኑ ሰዎች። ስለዚህ ጋብቻ የርዝቅ ቁልፍ፣ የርዝቅ የሚከፈትበት ነው። አግባ፣ ሰደቃ አብዛ፣ ለሰዎች ጭንቀት ተሯራጥ። ወላሂ ዒልም ላይ ተሯራጥ፣ ርዝቅ ይከፈታል። በአጠቃላይ ወደ አላህ ምንበል እንመለስ። የመጨረሻ ምናገረው ነብዩ አለይሂ ሰላቱ ወሰላም አንድ የተናገሩትን ሐዲስ ተናግሬ ልዝጋው። አነስ ነው ያስተላለፉት። መን ካነት الآخرة همه ሐሳብ ጭንቀቱ አኺራ የሆነ ሰው جعل الله غناه في قلبه በቀልቡ ላይ አላህ ሀብትን ያደርግለታል። ምን ሐሳብ ሆነ? ጭንቀት። ሐሳብ ጭንቀቱ አኺራ የሆነ ሰው ሀብት አላህ ይለግሳል። ዱንያ ፈልጋው ትመጣለች አሉ። ዱንያ ፈልጋው ትመጣለች። አኺራን ሐሳብ ጭንቀት ያደረገ ጭንቀቱ ዱንያ ብቻ የሆነ ሰላት የለ ምን የለ ከየትም ከየትም ዱንያ የሚል ከሆነ جعل الله فقره بين عينيه በሁለቱ አይኖቹ መካከል አላህ ድህነትን ያመጣበታል። የፈለገ ሀብት ኑሮ ድህነትን ጭንቀት ነው፣ ሰላም ይባላታል። አኺራን ሐሳባችንን እናድርግ፣ ከአላህ ጋር እንታረቅ። አሁን የጠቀስኳቸውን ሰበቦችን ለማሟላት እንሞክር። ተቅዋ ይኑረን፣ ዱዓ እናብዛ፣ ዚክር እናብዛ፣ በአላህ ላይ እንተማመን። አላህ ርዝቃችንን ያሰፋል። ሙስታዒድ ነን። አላህ ርዝቃችን አላህ ያስፋው። ጥሩ ከተናገርኩም ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ ጭንቀታችን አላህ ያስወግድልን፣
ጭንቀታችንን አላህ ያስወግድልን። ከምንም በላይ የእስልምና ስጦታ ሰጥቶናል። በእስልምና ላይ የምንጸና አላህ አድርገን። በእስልምና ላይ የምንጸና አላህ አድርገን። ኢስላምን ይዘን የምንሄድ አላህ አድርገን። የመጨረሻ ቃላችን ከሊማችን ላኢላሃ ኢለላህ የሚሆን አላህ አድርግልን። ኻቲማችንን አላህ ያሳምርልን። ኻቲማችንን አላህ ያሳምርልን። አንድነታችንን አላህ ይጠብቅልን። አንድነታችንን አላህ ይጠብቅልን። ለሱ ብለን የምንዋደድ አላህ አድርገን። ለሱ ብለን የምንተሳሰብ አላህ አድርገን። ለሱ ብለን የምንዘየር አላህ አድርገን። ርዝቃችንን አላህ ያስፋልን። ርዝቃችንን አላህ ያስፋልን። ድህነትን ከኛ አላህ ያርቅልን። ጭንቀቱን ከኛ ያስወግድልን። መስጊዶቻችንን አላህ ይጠብቅልን። ለዲናችን የምንለፋ የምንታገል አላህ አድርገን። የዲን አንበሶች አላህ አድርገን። ወጣቶች በወጣትነታችሁ ኢስላምን የምትखाድሙ አላህ አድርጋችሁ። አባቶች እድሜያችሁ ረዝሞ በመልካም ነገር ላይ የምትተባበሩ ዱዓ የምታደርጉ አላህ አድርጋችሁ። ወላጆቻችንን አላህ ይጠብቅልን። መጨረሻችንን አላህ ያሳምርልን። ርዝቃቸው ሰፍቶላቸው ከጭንቀት ተገላግለው ዱንያ አኺራቸው አምሮላቸው ነገ የውመል ቂያማ መዝገባቸው በቀኝ እጃቸው ከሚሰጣቸው ባሮች መካከል አላህ አድርገን። አላህ ሱብሓነሁ ወተዓላ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለእህቶቻችን ጥሩ ባል፣ ለወንድሞቻችን ጥሩ ሚስት አላህ ይለግሳችሁ። ጥሩ ቤቶችን አላህ ይለግሰን። አላህ ሱብሓነሁ ወተዓላ ልጅ የሌላችሁን አላህ ልጅ ይለግሳችሁ። ልጅ የሌላችሁን አላህ ልጅ ይለግሳችሁ። ልጅ የሌላችሁን አላህ ልጅ ይለግሳችሁ። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላችሁ። የታመሙብንን አላህ ያሽርልን። የአልጋ ቁርአኛውን አላህ ያስነሳው። አላህ ሱብሓነሁ ወተዓላ ዱንያ አኺራችን በአጠቃላይ አላህ ያሳምርልን። ኢስላምን ለማጥፋት ኢስላምን ለማክሰም የተነሳውን አላህ ያክሰመው፣ አላህ ያጥፋው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله